በመካንነቷ ስድብ ገርቶላታል ጌታ በማህፀን ዮሐንስን ፈቷል የደስታዋ ምስጢር የእጁ ስራ ነው ዘምረች በሐሴት ሁሉ ለሚቻለው ነበር የመጀመሪያ አገልግሎት ታሳፍረኝ አታውቅም መብርሃን ዝማሬን የሚሰሩት ለመታወቅ ብቻ ነው ይመስገን ያለ እረፍት ነው ማገለግለው ከገጠር እስከ ከተማ አይደለም ዘምሬለት ዘፍኜም እኮ ሲያኖረኝ ነበር እግዚአብሔር በዓለም ያሉ ኮንሰርት አላቸው ጸሎቴ ቢሆን ለወረት ጎዶሎ ቢሆን እኔምነት ባረከኝን ከሰማይ በደል ጥፋቴንም ሳታ ቀባኸኝ ጠርተኸኝ ከዱር ሰጠኝ ከፍ ያለውን ሳይኖረኝ አንድም በጎነት ባረከኝ በእጅ በረከት አስፈሪው ክረምት አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው ነገር ግን በባህት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በባህት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው። እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም ግን ፍቅር ነህ ለዘላለም የሚመስል ማንም የለም ግን ፍቅር ነህ ለዘላለም የሚመስል አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም ግን ፍቅር ነህ ለዘላለም የሚመስል ማንም የለም ግን ፍቅር ነህ ለዘላለም የሚመስል ጸሎቴ ቢሆን ለወረት ጎዶሎ ቢሆን እኔምነት ባረከኝን ከሰማይ በደል ጥፋቴንም ሳታ ቀባኸኝ ጠርተኸኝ ከዱር ሰጠኝ ከፍ ያለውን ሳይኖረኝ አንድም በጎነት ባረከኝ በእጅ በረከት እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም ግን ፍቅር ነህ ለዘላለም የሚመስል ማንም የለም ፍቅር ነህ ለዘላለም የሚመስል ማንም የለም ቃል ኪዳንን አክባሪ
መካሬ ድንቅ መምህሬ ላንተ ነው ዜማ መዝሙሬ ፍቅር ነህ ከአባትም በላይ የሰማይ የምድር ሲሳይ እኔ አንተ ቤት የምቆም ሰው አይደለሁም ግን ፍቅር ነህ ለዘላለም የሚመስልህ ማንም የለም ግን ፍቅር ነህ ለዘላለም የሚመስልህ ማንም የለም መሻቴን ብቻ ስላየ ደካማ ልጅ ግን ጎበኘ ብቃቴ መቼ ሆነና ያቆመኝ ላንተ ምስጋና አንኳኩ ስላልክ አንኳኳው ጠይቁ ስላልክ ጠየኩ ከፍተሃል በር ለኔ የታመንኩበት ምርኔ እኔ አንተ ቤት የምቆም ሰው አይደለሁም ግን ፍቅር ነህ ለዘላለም የሚመስልህ ማንም የለም ፍቅር ነህ ለዘላለም የሚመስልህ ማንም የለም ዝማሬ መላእክትን ያሰማልን ዝማሬ መላእክትን ያሰማልን በእድሜ በጤና ይጠብቅልን ከልብ ነው የማመሰግነው እጅግ ደስ የሚል ዝማሬ ሰሞኑን እንግዲህ የዚህ የቲክቶኩ ገጽ ተቀባብሎታል ትሬንድ አድርጎታል ነው የሚሉት በቲክቶክ ሰዎችና ዘማሪ ፍቅርተ ታደሰ ትባላለች የዛሬ እንግዳዬ የዝማሬ አገልግሎቷን እያነሳን የነገ ህይወቷን አብረን እያለምን የትላንት ህይወቷን ደግሞ ከሷ አንደበት ልንዳስስ እዚህ ስቱዲዮ ጋብዣታለሁ እንግዲህ አድርጌ ፍቅር እንኳን ደህና መጣሽ እንኳን ደህና ቆያችሁ ነጋሽ ሚዲያ በሩቅ ሲታይና በቅርብ እንዴት ነው በጣም ደስ ይላል እንግዲህ አየሽ የተዋህዶ ምሽግ አድርገን በስብከቱም በዝማሬውም እንደዚሁ ደግሞ ጥቃት ሲመጡ በመመከትም የተለያዩ ኮንቴንቶችን ፈጥረን እዚች አዳራሽ ውስጥ እዚህ ስቱዲዮ ውስጥ ነው የምንዋጋውና ስለወደድሽልን ደስ ብሎኛል በጣም በርቱልኝ እግዚአብሔር ያበርታችሁ ከዚህም በላይ በጣም ደስ ይላል ባየሁት ነገር ተደስቻለሁ ከልብ ነው የማመሰግነው ተከታታይ ነበር ከዚህ በፊት ተከታተላለሁ ተይ እባክሽ እንግዲህ ዘማሪ ፍቅርተ ታደሰ ከ9 ዓመት በፊት ነበር የመጀመሪያ የዘማሪ አልበምሽን ከ9 ዓመት በፊት ነው የሰራሁት ቁጥር አንድ ዘማሪ እንግዲህ ከሱ በፊት ወደ ኋላ ሁሉ ሄደን በጣም እንጨዋወታለን ምን ይከፋኛል መሰለሽ እግዚአብሔርን የሚያመሰግኑ አንደበቶች ከትላንት በበለጠ መልኩ ዛሬ እየተከፈቱ ነው በብዛት ምክንያቱም ተዋህዶ እየሰፋን እየበዛን መጣው እግዚአብሔርን የሚያመሰግን አንደበት ማለት ነው በዛ ጎን ነው ግን አንደበታችንን ለምስጋና ያለማመዱን ዘማሪዎቻችን ወደ ቤተ ክርስቲያን እንድንሄድ ያደረጉን ሰባኪዎቻችን ፊደል ያስቆጠሩ መምህራኖቻችን እነሱን ረስተናቸዋል ዘንግተናቸዋል ዝማሪያቸው ጸሎት እስኪመስለን ድረስ የምንሰማቸው ዘማሪዎች ዛሬ የት እንዳሉ አናውቅም ዓለም ትበልጣለናለች ከኛ ገናም ይሁን ፋሲካ ኢድም ይሁን መውሊድ አዲስም ዓመት ምን አትሊስት የሆነ ሰው በጋን ጠልጥሎ ምን ብሎ ይጠይቃቸዋል ለክብራቸው እኔ ፍራሽም ይሁን ምን አንጠልጥለው ሲሄዱ በእጃቸው የያዙት አይደለም በተለይ በዚህ ላይ አርቲስት ዮሴፍ ገብሬ ወይም ጆሲ ኢንዛውስ የሚባል ወንድማችን አለን ልቤን ይማርከዋል ከእጁ የያዘውን ነገር አይደለም የማየው በልቡ የያዘውን የተረሱትን
ማስታወሱ በጣም ይገርመኛል። እና በእኛ ቤት ግን የለም። እንደው ይሄ አለመሆኑ የቀደሙ ዘማሪዎችን የሚያስታውስ መጥፋቱን እንደው ተሰምቶሽ ያውቃል? እስቲ ንገሪ። በጣም በጣም እውነት ነው። የድሮዎቹ ያው ደስ የሚለው ነገር ምንድነው ስራቸው እነሱን እንትን ባንልም አሁን የሚመጡት ናቸው። ልቅደም ነው ያሁኑ እንግዲህ ነገርየው። እና የድሮዎቹ ግን ምንድነው ስራቸው ነው። እነሱን ዞር ብሎ የሚያስታውሳቸው የለም አብዛኞቻቸው እንዳልከው ማለት ነውና ያው ቅድም እንደገለጽከው ወንድማችን በዓለማዊው ያን መልካም ነገር እንደሚያደርግ እኛ ቤትም እንደዚህ አይነት ነገሮች ቢለመዱ መጀመሪያ አባቶች የድሮዎቹ እናቶቻችን ከነሱ ብንከተልኛም ይሄን ላለው ያ ነገር ቢኖር ጥሩ ነው። እንግዲህ እግዚአብሔር ይፈቅድልናል፣ እሱን እናደርጋለንና ለምንድን ነው እንደዛ ያልኩት? በጣም በሚገርምሽ ነገር ዝማሬ ማለት ምስጋና ነው፣ ልመና ነው፣ ጸሎት ነው እንጂ እንደው ዝም ብሎ ሰው ስለፈቀደለት አንደበት ስላለው ቢመጣ ጸጋ አይኖረውም ዝማሬና። ይሄን ደግሞ የምንለማመደው ከልጅነት ከሰንበት ትምህርት ቤት ነበረ። ፍቅርተ የታደገች የት ነበር አገልግሎቱ? እስቲ ከልጅነት እንምጣ፣ ከሱ እንነሳና በደንብ ብዙ ነገር እንጨዋወታለን። እሺ በመጀመሪያ ከውልደቴ ልጀምር። አዎ ከሱ እሱ ከሌለማ የተወለድኩት ላሊበላ አካባቢ ያው እዛ መሀል ከተማው ባይሆንም መቄት ወረዳ በምትገኝ ፍቅር እንጂ ቅዱስ ሚካኤል የሚባል አካባቢ ወይም ፍቅር እንጂ ቅዱስ ሚካኤል ወይም ጋሸና ሲባል ከሰማችሁ እሺ እዛ አካባቢ ነው የተወለድኩት። ነገር ግን ያው ትንሽ ሆኜ ወደዚህ አክስቴ አመጣችኝ። ያደግኩት እዚህ ነው ማለት ነው። ፍቅር እንጂ ስትይ በጣም ደንግጬ ነውና ቦታውን እናውቀዋለን፣ ለኛ አዲስ አይደለም። እግዚአብሔር ከረዳን እመብርሃን ካገዘችን በሰሜን ወሎ ሀገረ ስብከት መቄት ወረዳ ጣጃ አቦዋዌ ገብረ መንፈስ ቅዱስ እያሰራን ነው። እኛ እያሰራን ነው ቤተክርስቲያኑን። ዘንድሮ እናስመርቃለን ብለን ነበረ፣ አልሆነልንም። በነጋሽ ሚዲያ በሚቀጥለው ዓመት እናስመርቃለን። ጋሸናም ደግሞ ፍቅረ እንጂንም በደንብ ስለምናውቀው ደስ ስላለኝ ነው። አዎ በቃ እንግዲህ የተወለድኩበትን ታውቃለህ ማለት ነው። በትክክል የንጉስም የቅዱስም ሀገር ሰው ነች ማለት ነው። ላሊበላ እንደዛ ነው። ሰንበት ትምህርት ቤት አገልግሎትስ እንዴት ነው? እሱን እንስማ ደግሞ። አዎ ትንሽ ከዛ ከወጣ በኋላ ያው ውጣ ወረዶች ነበሩ። አፋርም ሄጃለሁ ለተወሰነ ጊዜ፣ አክስቴ እዛ ነበረች። ተረጋግቼ እዚህ ከተቀመጥኩ በኋላ እዚሁ አዲስ አበባ ወደ ዘነበ ወርቅ አካባቢ ደብረ ታምራት ዳግማዊት ጻድቃኔ ማርያም ወደ ወይራ ሰፈር ሲኬድ ወደ ውስጥ ገባ ብሎ ነውና እዛ ነው በሰንበት ትምህርት ቤት የጀመርኩት። ከዛ ደብር ነው እንግዲህ ቀስ ቀስ እያልኩኝ ወደ አገልግሎት የገባሁት ማለት ነው። ከዛ ነው የተነሳሁት ከዳግማዊት ጻድቃኔ ማርያም። እንግዲህ የቤተ ክርስቲያን ልጅ ስንሆን ልንረሳቸው ከማንችላቸው አንዱ የሰንበት ትምህርት ቤት ትዝታችን ነው። የሰንበት ትምህርት ቤትን እድል ያላገኘ ውሃ ስንራጭ አፈር ስንረጭ ብሎ ሊያስታውስ ይችላል። እና በቤተ ክርስቲያን ስንመላለስ ደግሞ አገልግሎቱ አለ፣ ብዙ የሚያስደስቱ ነገሮች አሉና ምንድነው እሱ ትዝ የሚልሽ ሰንበት ትምህርት ቤት ላይ አገልግሎት እንዴት ነበር? ከውጣ ውረድ አለ ብለሻል። ያንን ውጣ ውረድ አሸንፎ ቃለ እግዚአብሔርን ለመስማት የሚደረገው ሩጫ ምን ይመስል ነበረ? ያው ውጣ ውረድ ያልኩት ያው ከዛው ከሀገሬ እንደመጣው ቀጥታ እዚሁ አልነበረም የቆየሁት። አፋር አክስቴ ነበረች እንዳልኩ ለስራ እዛ ትኖር ነበር፣ እሷ ጋር ነበርኩኝ። ከዛ አንፃር ትንሽ አደግ ብዬ ነው ከህፃናት ክፍል ጀምሬ ምናምን አይደለም የገባሁት ለማለት ነው እንጂ በሰንበት ትምህርት ቤቱ እግዚአብሔር ይመስገን ያው ደስ የሚለው ነገር ልጅነትም ስላለ ጥምቀት ሲመጣ ባገልገሉ ዩኒፎርም ለመልበስ በቃ ልጅነት ስለሆነ ያ ምናምን በጣም እስካሁን ድረስ ይናፍቀኛል። ምክንያቱም ሰንበት ትምህርት ቤት ውስጥ አሁን ከአገልግሎቱ ጋር ስለማይሄድልኝ ስለማልሳተፍ በጣም ነው የምቀናው። ህፃናቱ ሲሳተፉ በእውነት በእኔም እድሜም ያለው ዩኒፎርም ለብሰው ሲያገለግሉ አገልግሎቱ ውስጥ እኮ ነኝ፣ ግን በህብረት የማገልገሉ ከሰንበት ተማሪዎች ጋር እሱ ምናምን ይናፍቀኛል። እና ይሄ ነው ያለው ነገር። ከዛ በኋላ በቀጥታ ወደ አውደ ምሕረት ነው የመጣሽው? ያው ከዛው ከደብሬ ተነስቼ ያው ከበስተጀርባዬ አውደ ምሕረቱ ላይ
እንደወጣ እንዲህ እንዳገለግል ያው አራያ ወይም ያገዘኝ ሰው አለ፣ ያበረታኝ ሰው አለ ከጀርባዬና ያው መነሻዬ ሰንበት ትምህርት ቤቴ ነው። ከዛ ተነስቼ ከራሴ ደብር አንድ እያልኩኝ አውደ ምሕረት ላይ በሰርክ ጉባኤ እያገለገልኩኝ እንደዛ እያልኩኝ ነው እንግዲህ እግዚአብሔር ይመስገን አሁን ላለሁበት የደረስኩት ማለት ነው። ማን ያበረታሽ? ምስጋናም እኮ ነው። አንድ ዘማሪ ሰጥቶናልና መመስገን አለበት። አዎ በጣም ያው በተለያዩ ሚዲያዎች ያነሳዋለሁ ሁልጊዜ። ምክንያቱም በቃ ለዛሬ እንትን ተስፋ እንዳልቆርጥ በአገልግሎቴ እንደበረታ ሲያበረታኝ የነበረው ዘማሪ ፍቃዱ አማረ እንግዲህ አብዛኞቻችን ታውቁታላችሁ። እሱ ነው ሲያግዘኝ የነበረው። ልጅ ሆኜ ግጥም ለመጻፍ ሞክር ነበርና ያው የግጥም አጻጻፍ እንትኑ ያን ያክል ፍቅሩ ስላለኝ ብቻ ነው እንጂ ጽፌ ቤትም ታልኝ እንጂ ይሄ ነው የምለው ነገር የለም። ጻፍኩኝና ግን እንዲያዩልኝ ከምፈልጋቸው ዘማሪያን በቃ የተወሰኑ አሁን እዚህ ቤት ውስጥ ያሉ መጀመሪያ እነሱ ጋር ነበር የደወልኩት ማለት ነው። ያው ስማቸው መጥቀስ ስለማያስፈልግ ነው። እና ግጥም ሰርቼ ነበር። ከልጅነቴ ህልሜ ዘማሪ መሆን ነበር እውነት ለመናገር። በዚህ አጋጣሚ እግዚአብሔር ይመስገን በቃ የልጅነት ህልሜን እግዚአብሔር ስላሳካልኝ ማለት ነው። ምን መሆን ትፈልጊያለሽ ሲባል ነው ዘማሪ ነበር የምለው። እና ያ ጉጉት ስላለኝ በቃ ራሴ ግጥም ጽፌ ምዘምር እንደዛ ነው መሰለኝ። እና ደውዬ ግጥም እንድታዩልኝ ነበር ዘማሪ መሆን ፈልጋለሁ ብዬ ደወልኩ። ልጅ ነኝ ያኔ። ከዛ በኋላ አይ የሆነ እንደማይሆን ነገሩኝ ማለት ነው። እንደማይመቻቸው ያው ማንሳት አያስፈልግም የተባባል ነው ማለት ነው። እሺ ማን ጋር ሌላ ሊረዳኝ የሚችል ስላቸው ፍቄን ጠቅመውኝ ማለት ነው። ከዛ ስልኩን ያጎቴ ልጅ አለች በሰንበት ትምህርት ቤት እሷ ትልቅ ናት። አፈላልጋ አመጣችና ደወልኩለት። ግጥም ጽፍ ነበርና እንድታይልኝ ነውና አድናቂ ነኝ ምናምን አልኩት። ከዛ ልጅም ስለነበርኩ እሺ አንቱ ምናምን እያልኩ ነበር። በቃ ችግር የለም አንተ በእኛ ትጨነቂ ብሎ ከዛ ሻይልሻለሁ አለኝ። አክብሮኝ መጣ። ቀን ተቀጣጥረን አክብሮኝ መጣ። ሲያየኝ ትንሽ ልጅ ነኝ ምናምን ግጥሙን አየው እና ከዚህ ግባ የሚባል ግጥም አይደለም እውነት ለመናገር። ከዛ የግጥም ሐሳቡን ነገረኝ። በጣም ደስ አለው። በቃ ሞራሌን የጠበቀልኝ እውነት ለመናገር። ጎበዝ ዘማሪ መሆን ነው የምትፈልጊው አለኝ። አዎ አልኩት። በቃ ይሄን ግጥም የጻፍሽውን ሐሳቡን ነገረኛ። በዚህ እንደዚህ አድርገሽ ጻፊና በቀጣይ ደግሞ መጥቼ አይልሽና በቃ ነገ ትልቅ ዘማሪት ነው የምትሆኚው አለኝ። እውነት ያ ነው ስንቅ የሆነኝ እኔ እና ተስፋ አልቆረጥኩም። ከዛ በኋላ ጽፌ እንደገና ስደውለት ያው አልተመቸውም። ግን ስደውለት ያለ መታከት በቃ ቶሎ ባንገናኝም እንደዛ እያልን ጎበዝ በርቺ እያለ ከዛ የሆነ ጊዜ ላይ እስቲ ድምጿ አልስማው ብሎ ተገናኘንና ድምጼን ሲሰማው ትንሽ ጥሩ ነው መሰለኝ። ከግጥሙ ይሻላል። አዎ ይሻላል። እና እስከዛ ፍላጎቴን እንጂ ድምጼን አልሰማውም ነበር የመጀመሪያ። ምን ፍላጎቴን ብቻ ነበር ወደ ኋላ እንዳል ሞራሌን የጠበቀልኝ። ከዛ በጣም ጎበዝ እንዴ በቃ ነገ ትልቅ ዘማሪ ትሆኛለሽ ምናምን አለኝ። እሷን እጂ በቃ እያልኩኝ ያው ሰንበት ትምህርት ቤቱም አለ አውደ ምሕረት ላይ ለብቻዬ እንዲሰጠኝ ጠየቅኩኝ እና ያው እንደምንም ተሰጠኝ። አውደ ምሕረት ላይ አውደ ምሕረት ላይ የመጀመሪያሽ የዘመርሽውን ዝማሬ እንትን እንመጣበታለንና ፍቄ በነገራችን ላይ በጣም የሚያስገርም የሚደንቀኝ ሰው ነውና ሊቀ መዘምራን ይልማን የስዕል ስራዎች ለማስተዋወቅ እዚህ ስቱዲዮ ስናገናኝ ለቀጥታ ስርጭት መጥቶ ነበርና መልካምነቱን በጣም ያስገርመኛል። ረጅም መንገድ የምጓዝ ሲሆን የመጀመሪያ ከምሰማቸው ዝማሬዎች የፍቄ ነው። ትካዜ ውስጥም ጸሎትም ጭምር ነው። አንዳንዴ እምባይን አብሽልኝ ስሚን ጸሎቴን እንደው የሱ ድምፁ ደግሞ የተለየ ነው። በጣም የተለየ ድምፅ ነውና እስካሁን እሱን ለማስመሰል ከሄዱት እንግዲህ መጋቢ ስርዓት ዘማሪ ብርሃኑ ተረፈ የኔ እናት ማርያም ናት ብለዋል በእኛ ተለቀዋልና
እሱም ሲዘምረው ፍቄ የዘመረው ሁሉ ይመስለኛልና የፍቄ ድምፁ በራሱ ልዩ ነው። ጸጋው ልዩ ነው። በቃ የተለየ ሰው ነውና ይሄንን በማድረጉ እግዚአብሔር አምላክ እንግዲህ ውለታህን ይክፈል ማለት እንፈልጋለን። በጣም እግዚአብሔር ያክብርልኝ ወንድሜ። ትችያለሽ እንደ አንድ ዝማሬ የሱ ደስ ይለኛል። በእውነት በጣም ነው ደስ የሚለን። ከዛ በኋላ እንሄዳለን የዘማሪ ፍቄን ፈቃዱ አማረን ዝማሬ እንሰማለን። እግዚአብሔር አያለው የሚሳነው የለም በዙፋኑ ጸንቶ ይኖራል ዘላለም። ማዕበሉን ከፍሎ ሕዝቡን ያሻገራል። ለሰው የሚሳነው ለእርሱ ግን ይቻላል። እግዚአብሔር አያለው የሚሳነው የለም በዙፋኑ ጸንቶ ይኖራል ዘላለም። ማዕበሉን ከፍሎ ሕዝቡን ያሻገራል። ለሰው የሚሳነው ለእርሱ ግን ይቻላል። ማዳንና ጥበብ ኃይል በእጁ ሆኖ ለሰው የማይቻል ለእርሱ ቀሊል ሆኖ ፈጥኖ ይጎበኛል የምስኪኑን ጓዳ። ፈጽሞ አይዘገይም ጌታ ሲሰናዳ። እግዚአብሔር አያለው የሚሳነው የለም በዙፋኑ ጸንቶ ይኖራል ዘላለም። ማዕበሉን ከፍሎ ሕዝቡን ያሻገራል። ለሰው የሚሳነው ለእርሱ ግን ይቻላል። አንዱን የሻረ አንዱን የሾመ የተዋረደውን ክብር የሸለመ ከኋላ ያለውን ከፊት አሳልፎ በጎ ቀን ያመጣል ጨለማውን ገፎ። እግዚአብሔር አያለው የሚሳነው የለም በዙፋኑ ጸንቶ ይኖራል ዘላለም። ማዕበሉን ከፍሎ ሕዝቡን ያሻገራል። ለሰው የሚሳነው ለእርሱ ግን ይቻላል። እንደ ቋጥኝ ቢከብድ የሕይወት ፈተና ሰውን የሚያጸና አምላክ አለንና። ደስ ያሰኛል እርሱ መከራን አጥፍቶ ታግሶ የቆመ ማን አፈረ ከቶ። እግዚአብሔር አያለው የሚሳነው የለም በዙፋኑ ጸንቶ ይኖራል ዘላለም። ማዕበሉን ከፍሎ ሕዝቡን ያሻገራል። ለሰው የሚሳነው ለእርሱ ግን ይቻላል። የሚያስፈራ ጊዜ ቢመጣ ክፉ ቀን እናልፋለን እኛስ እግዚአብሔርን ይዘን። ወራት ከብዶባቸው ያጎነበሳቸው ታሪክ ሆኖ ያልፋል እግዚአብሔር ሲያያቸው። እግዚአብሔር አያለው የሚሳነው የለም በዙፋኑ ጸንቶ ይኖራል ዘላለም። ማዕበሉን ከፍሎ ሕዝቡን ያሻገራል። ለሰው የሚሳነው ለእርሱ ግን ይቻላል። እግዚአብሔር አያለው የሚሳነው የለም በዙፋኑ ጸንቶ ይኖራል ዘላለም። ማዕበሉን ከፍሎ ሕዝቡን ያሻገራል።
ዝማሬ መላእክትን ያሰማልን። በጣም እንግዲህ ነፍስን ወደ ሰማይ ሰማያት የሚልኩ ዝማሬዎች መካከል አንዱ ወንጌልም ጭምር ነው። ለሰው የማይቻል ለእርሱ ግን ይቻላል። እኔ ዝማሬዎቻችንን እንደው ከበሮ አንስተን መደለቅ ብቻ ጧፍ አብርተን አመድ ጥለን መመለስ ብቻ የሚመስላቸው አይደለም። ዝማሬዎቻችን ኦርቶዶክሳዊ ዝማሬዎች እኚህ ናቸው። ጸሎትም ናቸው፣ ልመና ናቸው፣ ምስጋናም ናቸው፣ ወንጌልም ናቸው። ዝማሬ መላእክትን ያሰማልን። እንግዲህ ወንድማችን ፈቃዱ አማረ ደግሞ ሲዘምረው ደግሞ ልዩ ነው። በሱ ደግሞ ሌላ ነው። በጣም ወይ ደስ ብሎኛል የሱን ዝማሬም ስለሰማው። ነጋሽ ሚዲያ ደግሞ ረጅም ጊዜ ጭቅጭቁ ነበር የበዛብን። እከሌ እንዲሆነ እከሌ እንዲሆነ እንዲህ። ሰሞኑን ደግሞ እግዚአብሔር አድሎን በወንጌል እየረሰረስን ነው። አሁን ደግሞ በዝማሬ ማለት ተመልካቾቻችንም እህታችን ፍቅርተን ዘማሪት ፍቅርተን ነው የጋበዝንላችሁ። ከዛሬ 9 ዓመት በፊት የዝማሬ አልበሟን አውጥታለች። እህታችን ደግሞ የፊታችን ሰኔ 22 በመዲናችን አዲስ አበባ በ4 ኪሎ ቅድስት ሥላሴ ዩኒቨርሲቲ ነው ቅድስት ሥላሴ ግቢ ውስጥ ሁለገብ አዳራሽ የተዋህዶ ልጆች በሙሉ ልጃችሁን መታችሁ እንድትመርቁ እንድታበረቷት የአክብሮት ግብዣችንን ጥሪያችንንም ጭምር እናቀርባለን። እኛ በ21 ሌሊት አዳር ስራ አለን፣ ወይም ደግሞ ሌላም ቦታም ልንወጣ እንችላለን። በጣም ማለት በምንችለው መጠን ግን ከእህታችን ጎን መቆም ስላለብን፣ ምክንያቱም ሰኔ 21 ቂልጦ ማርያምም አለች። ቂልጦ ማርያም ነን። ከዛ ስንመጣ ሌሊት እንደዚሁ ቀጥታ ስርጭት አለን። አድረን ነው የምንሰራው እስከ ሌሊት 12 ሰዓት። ቢሆንም ግን ከእህታችን ጎን እኛ ካልቆምን ማን ይቆማል ብለን ደግሞ በቀጥታ ስርጭት ያንን መከታተል ለማትችሉ እኛም እናስተላልፋላችኋለን። ወደ ኋላ እንመለስ። የመጀመሪያው የአውደ ምሕረት ዝማሬሽ ምን ነበረ? ከሱ እንነሳ። የመጀመሪያው አውደ ምሕረት ላይ ስወጣ የዘመርኩት ዘማሪት ትንቢት ቦጋለ ታውቃቸዋል። በተራራማው በኤፍሬም ሀገር የሚለውን ዝማሬ አንድ ብቻ ነው የምዘምረው ተብዬ የተሰጠኝና እንዳላበላሽ ፈርተው ያው ለብቻ ስዘምር አይተውኝ ስለማያውቁ አይነከርም ቅድስት ሀገር ኢየሩሳሌም ስንሄድ ዘማሪት ትንቢት አይታው ነው የዘመረችው ሁሉ ብዬ ጠይቃለሁ። የሚገርምሽ እንደምታየው ነው። ይኸውልሽ ይሄ የምታየው ነው። አይነከርም ማለት ይሄ ነው። በጣም በሚገርም መልኩ በቅድስት ሀገር ኢየሩሳሌም ከምንጎበኛቸው ከርቀት ሆኖ ከሚታይ አይነከርም ተራራማው ቦታ እሱ ነው። የዛፍ ቦታ፣ የልምላሜ ቦታ ነው። እመቤታችን ቅድስት ማርያም ወደ ኤልሳቤጥ የሄደችበት በጣም የሚገርም ነው። እዛ ምንጯም አለ። የእመቤታችን አረፍ ብላ ከምንጩ ጎን ሆና ራሷን ያረጋጋችበትን ስፍራና ያን ዘማሪ ሳስበው ይገርመኛል። በቃ ቦታው ላይ ያለ እኮ ነው። የኛ ዘማሪዎች የሚገርሙኝ እኮ ያስደንቁኛል። ዘማሪ ሊቀ መዘምራን ይልማ እስካሁን የሚዘምራቸው መዝሙሮች ቅድስት ሀገር ኢየሩሳሌም ሄዶ አይቶት አያውቅም። ታምኛለሽ? እስካሁን ሄዶ አያውቅም። ከኛ ጋር እዛ አድርሰው ነው የሚመልሱሽ። እና ትንቢትም በተራራማው በኤፍሬም ሀገር ስንሄድ እሱን ነው የምንሰማው እዛ ተጓዡ በሙሉና እንደው በጣም ስላስገረመኝ ነው። ተመልካቾቻችንን ባትሄዱ አይነከርምን እያያችሁት ከስር ደግሞ እንደው በድምጽ ብቻ ትንሽ ብትዘምሪው ደስ ይለኛል ከክራሮ ውጪ። በተራራማው በኤፍሬም ሀገር ታምር ተሰማ ኤልሳቤጥ ሰፈር መካኗ ናት ነብዩ ወለደች ስትዘምር ሰማን እልል እያለች መካኗ ናት ነብዩ ወለደች ስትዘምር ሰማን እልል እያለች እያለ ይቀጥላል። በተራራማው ሀገር በጣም ነው የሚደንቀኝና እንደው ክቡራን ተመልካቾቻችን ያንን ቦታ ከዚህኛው መለስ ብለው እንዲያዩት ትንሽ እሱን ቦታ ተመልክተ ነው በእህታችን ፍቅርተ ዝማሬ አጃቢነት አይተን እንመለሳለን።
በተራራማው በኤፍሬም አገር ታምር ተሰማ ኤልሳቤጥ ሰፈር መካኗ ናት ነቢይ ወለደች ስዘምር ሰማን እልል እያለች መካኗ ናት ነቢይ ወለደች ስዘምር ሰማን እልል እያለች በተራራማው በኤፍሬም አገር ታምር ተሰማ ኤልሳቤጥ ሰፈር መካኗ ናት ነቢይ ወለደች ስዘምር ሰማን እልል እያለች መካኗ ናት ነቢይ ወለደች ስዘምር ሰማን እልል እያለች የመካንነቷ ስድብ ቀርቶላታል ጌታ በማኅፀነ ዮሐንስን ፈጥሯል። የደስታዋ ምስጢር የእጁ ሥራ ነው ዘምረች በሐሴት ሁሉ ለሚቻለው በተራራማው በኤፍሬም አገር ታምር ተሰማ ኤልሳቤጥ ሰፈር መካኗ ናት ነቢይ ወለደች ስዘምር ሰማን እልል እያለች መካኗ ናት ነቢይ ወለደች ስዘምር ሰማን እልል እያለች ገረማት ኤልሳቤጥ የጌታዋ ሥራ ምን ብላ ትናገር በምድር ቋንቋ ታውራ እልልታው ደመቀ በኤፍሬም ከተማ ከፍ አደረገች ድምጿን ዓለም እንዲሰማ በተራራማው በኤፍሬም አገር ታምር ተሰማ ኤልሳቤጥ ሰፈር መካኗ ናት ነቢይ ወለደች ስዘምር ሰማን እልል እያለች መካኗ ናት ነቢይ ወለደች ስዘምር ሰማን እልል እያለች መጣችላት ድንግል ታምሩን ስትሰማ አናገራት መንፈስ ተሞላች በግርማ ሕፃኑም ዘለለ ድንግልን አየና በድንግል ማኅፀን ጌታን አይቷልና በተራራማው በኤፍሬም አገር ታምር ተሰማ ኤልሳቤጥ ሰፈር መካኗ ናት ነቢይ ወለደች ስዘምር ሰማን እልል እያለች መካኗ ናት ነቢይ ወለደች ስዘምር ሰማን እልል እያለች በተራራማው በኤፍሬም አገር ታምር ተሰማ ኤልሳቤጥ ሰፈር መካኗ ናት ነቢይ ወለደች ስዘምር ሰማን እልል እያለች መካኗ ናት ነቢይ ወለደች ስዘምር ሰማን እልል እያለች። ዝማሬ መላእክት ያሰማለን። እና ይሄ ነበር የመጀመሪያ ዝማሬሽ? አዎ አውደ ምሕረት ላይ የዘመርኩት ይሄን ነው። የሚገርም ነው፣ የሚያስደንቅ እኮ ነው። በጣም ይሄም በራሱ ሌላ ብቻውን አንድ ስብከት ነው ስንሰማው። ከዛ በኋላ አገልግሎት ምን ይመስል ነበር? ከዛ በኋላ ያው እግዚአብሔር ይመስገን እዛ የሚመጡ መምህራን ከዛ በቃ ትልልቅ ጉባኤዎች ሲዘጋጁ ይሰጠኛል። ዩኒፎርም ለብሼ ከሰንበት ተማሪዎች ጋር ብናቀርብም በግሌ ደግሞ እንድዘምር እድል ይሰጠኛል አውደ ምሕረት ላይ። ከዛ የሚመጡ መምህራን ያዩኛል ምናምን። ከዛ በኋላ እነሱ ቀስ ቀስ እያሉ እየጠሩኝ ሌላ ቦታ ሄጄ ሳገለግል ደግሞ አንዱ ደግሞ እዛ ሌላ ነው የሚጋበዘው መምህር፣ እነሱ እንደዛ እያደረጉ እግዚአብሔር ይመስገን እንግዲህ እዛ መንገድ ነው እንግዲህ። የት ነበር የመጀመሪያ አገልግሎት? እዛ
እዛው ነው ተጠርቼ ከደብሬ ውጪ ደብርሽ ስታገለጊ ደብርሽ ላይ የሰጡሽ ደብሬ ላይ ነው የተሰጠሽ ትልቅ ጉባኤ ተዘጋጅቶ እዛ ላይ ነው ታቦት ማደሪያው እንግዲህ ካወቃችሁ ዘነበወርቅ ታቦት ማደሪያ ወደ ወይራ ሰፈር እዛ ነበር የሚዘጋጀውና እዛ ነበር የተሰጠኝ እና በቃ ሶጣውላት እዚህ ለኛል ወደ አውደ ምሕረቱ ስቴጅ አለ ሶጣ በቃ እንደዚህ እንቀጠቀጥ ነበረ በጣም ፈርቼ ማለት ነው መወጣጫው ደረጃውን በቃ በጣም በቃ እየተንቀጠቀስኩኝ ቀስ ብዬ በቃ ወጣሁኝ በሚገርም ሁኔታ ግን ማይኩ ተሰጥቶኝ ገና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስል በእውነት እግዚአብሔር በሚያውቀው ፍርሃቱ የት እንደገባ አላውቅም አንድ መዝሙር ነው የተባልኩት ሰነኛን እየደጋገምኩ በቃ ሁለት አረኩት ማለት ይቻላል የሚገርም ነው በጣም ነው ደስ የሚለው አየሽ እንግዲህ እግዚአብሔርን በመፍራት ውስጥ ሲሆን እግዚአብሔር ከኛ ጋር ይሆናል እግዚአብሔርን አክብረ ነው እሱ በሚነገርበት አውደ ምሕረት ላይ የኛ ሳይሆን ድምጹንም ሁሉንም የሚሰጠው እሱ ነውና የሱን ነው መልሰን የምንሰጠው እግዚአብሔር በጣም መከበር የሚፈልግ አምላክ ነው ስናከብረው ደግሞ ልናከብርበት የምንችላቸውን የተለያዩ መክሊቶችን ይሰጣል አንቺ አንዱ መክሊት እንግዲህ ዝማሬ ነው ከዛ በኋላ ወደ አልበም ስራ ነው የመጣሽው ወይስ የተለያዩ ስራዎችን መስራት ጀመርሽ አገልግሎቱ ላይ የተወሰነ ቆይቻለሁ አልበም ከመስራቴ በፊት በጣም አውደ ምሕረት ጉባኤዎችን በጣም አገለግል ነበረ ያው በጊዜው ቶሎ አልበም ለመስራትም ሁኔታዎች አልችልም ነበረ ከአቅምም አንፃር ምናምን እና ለምን አትሰሪም ለምን እያሉ ብዙዎች ይላሉ እኔ ግን ያው አቅሜን ስለማቅ እግዚአብሔር ሲፈቅድ እሰራለሁ ነበር የምለው እና በጣም ረጅም ጊዜ አገለገልኩኝ የተወሰነ ከዛ በኋላ ያው ይሄ ደግሞ ሌላ ታምር ነው ደግሞ ቁጥር አንድ የሰራውበት ምንድን ነበር እስቲ እንስማው ያው የገንዘቡ ሁኔታ ምናምን አቅሙ አልነበረኝም እና በጣም እግዚአብሔር ይመስገን ሰዎች እንዲወዱኝ አድርጎኛል ብዬ አስባለሁ ሳይገባኝ ማለት ነው በጉዞ ምናምን ግሸን ምናምን ስንሄድ ተደጋጋሚ ሄድኩባቸው ማህበራት ነበሩና አሁን ላይ አላቀም ያሉም መሰለኝ ምስካየ ኅዙናን ዘአማኑኤል የሚባል ማህበር ነበርና እዛ ላይ ቅርብ ጉዞዎችም እሄድ ነበረ እና በጣም ቤተሰብ የሆኑኝ ነበሩ በተለየ ደግሞ እግዚአብሔር የሰጠኝ ወንድም አለኝ በጣም እውነት የሚገርም ወንድም ከእናት ልጅ በላይ የሆነ ለምንድነው ማሰራው እያለ እንትን ይለኝ ነበር እሱ በተለየና እግዚአብሔር ሲፈቅድ ነው የምለው እንጂ እንዲህ ነው አልለውም ከዛ አንድ ወቅት ላይ ግሸን ማርያም ሄድን እና የኔም ጓደኛ በሌላ ማህበር ነው ሄደችውና እኛ ያረፍንበት ጋር ትመጣለች እኔ አገልጋይ ነብዬ እንትን አለለም ማለት ለመናገር ዛም ሄጄ ስራ ሲሰሩ አግዛቸዋለሁ ምናምንና ስሯሯጥ እሷ ያወራታል እሷን ማለት ነው ጓደኛዬ ለምንድነው ማሰራው አንቺ ሰርተሻል ሲንግልም አንድ ነጠላም ቢሆን ሰርተሻል እሷ ግን አልሰራችም በጣም ጎበዝ ናት ምናምን ሲላት ተናግረዋለች አይ ገንዘብ አቅም የላትም እና የሚያግዛትም ሰው ስለሌለ ለዛ ነው ትለዋለችና እሺ ምናምን ብሎ ዝም አለ በውስጡ ያዘ ልክ ከግሸን የተለየ እንክብካቤ በቃ ተደረገልኝ ከዛ በኋላ ነው ያላወኩም እና ስመለስ በሰላም መግባቴን ደውሎ ሊያረጋግጥ ለምንድነው መዝሙር ማሰሪያው አለኝ ድጋሚ እንዴ ኧረ በእግዚአብሔር በቃ ቃሉ ሲደርስ ሰራለው ያባልኩትና አይ በቃ ያለውን ነገር ጓደኛሽ ነግራኛለች ስሟን መጥቀስ ስላልፈለኩኝ ነው አሁን ላይ እኛ ቤት የለችም እና ነግራኛለች እንደዚህ ምናምን ሲለኝ እና እኔ ማሳተሚያውን እሰጥሻለሁ የተወሰነ ገንዘብ አለኝ ከዛ ሌሎችም እንደዚህ ቃል የሚገባሉ አይደል ነበርና ግን የማይሆን እና ከምንም ከንተንም አልቆጠርኩት እሺ ምናምን ብዬ ዝም አልኩት ከዛ እንዴት አደረግሽ ብሎ ደወለ ከዛ እንዴ ጌታዬ ይሄ ነገር እውነት ነው እንዴ ብዬ እግዚአብሔርን መቼም ጠየቅኩት ድንግል ማርያም ሁሌም ከኔ ጋር ናት ሁሌም ነገራት አሳፍራኝ አታውቅም መብርሃን ከዛ እንዴ ግሸኗ እመቤት እውነት ነው ማለት ነው ቆይ እስቲ ብዬ አንድ ገጠምና ዜማ እንትን አልኩኝና ያው እንደዚህ እንትን ብያለሁ አልኩት ከዛ በቃ በጣም ይከታተለኝ ጀመር ምን አደረግሽ እንዴት አደረግሽ እያለ ማለት ነው
ከዛ በቃ አመንኩኝ ሊሰራ እንደሆነ። እግዚአብሔር ሆይ ጊዜ ደረሰ ወይ እኔ የለኝም በምንም አውጥቼ ልሰራ አልችልም አልኩኝ። ከዛ በኋላ ግጥሞችን ሰባሰብኩኝ። በግጥም በጣም እጅግ በጣም ብቻ ሰዎች አሉኝ እግዚአብሔር የሰጠኝ ወንድሞች። ቀሲስ መጋቤ ሐዲስ ቀሲስ ጥላሁን ታዬ ቁጥር 1 ስራዬ ላይ በርካታዎችን ግጥሞችና ዜማዎች የሰጠኝ እሱ ነው እና እሱም አብረን ስናገለግል ስለነበረ ሰው ማክረው በጣም ደስ አለው፣ አገዘኝ። ዝም ብሎ ነው በነፃ ነው ሁላ ምንም ተናላለንና ሰጠኝ። ከሌሎችም ወንድሞች ምናምን ሰባሰብኩኝ ስቱዲዮ ገባሁ ማለት ነው። ከዛ ደግሞ ያኔ ሲዲ ነው ደግሞ ለማባዛትም ቪዲዮ ቢሆን የሚባል ነገር አለ። ማስተሩን ይዤው ቁጭ አልኩኝ እና አመቱ ግሸን ደረሰ እና ማስተሩን ይዤ ሄድን በዛው መሀል እና እንዲወራበት የሚፈልግ ሰው እንኳን አይደለም። በቃ እንዲህ አደረኩ ማለት አድርጌያለሁ ማለት የማይፈልግ ሰው ነው፣ በስውር የሚያደርግ ማለት ነውና ከዛ ሌሎቹ በቃ ደግሞ ለምንድነው ማሰራው እቺ ልጅ ለምንድነው መዝሙር ምናምን ይላሉ። ያኔም ለግሸኗ እመቤት እኔ ነግሬያታለሁ ድንግል ማርያም ያ በነገራችን ላይ አጠገቤ እንዳለች አርጊ ነው እኔ ማማከራት ብቻዬን ሰው እውነት ለመናገር ማለት ነው። ባለፈው አመት ይሄን ሰርቻለሁ። በቃ ወንድሜ የሚችለውን አድርጓል። ለማባዛት ቪዲዮ ለመስራት ደግሞ ሌላ ደግሞ ወጪ አለው። ስለዚህ ምን ላርገው ምናምን ብዬ ነገራት መጣውና መኪና ውስጥ የሚያሰሩት ቤተክርስቲያን አለ እነሱና ለቤተክርስቲያኑ ለሚያሰሩዋቸው ቤተክርስቲያኖች አብያተ ክርስቲያናት ገቢ ሰብስበው ከጨረሱ በኋላ ለምንድን ነው የሚል ጥያቄ ተነሳ እየመጣን መንገድ ላይ። ከዛ እሱ ተነሳና እሷ እኮ ሰርታለች ማስተር ይዛለችና ግን ለማባዣ አለ እንደገና ደግሞ ቪዲዮም እንደዚህ ክሊፕ እንዲኖረው ምናምን አቅም የላትም አለ እና እሱ ያንንም እሱ እንዳደረገ እንዲነገር አይፈልግም። ከዛ በኋላ ብራቸውን እኮ ጨርሰዋል። ዛኔ እኔን ያክል እያሉ እዛው መኪና ውስጥ እንባይ መጣ። ከዛ በቃ ያ ነገር ተሰበሰበ። በመጀመሪያው አመት ማስተር ተሰራ። በሁለተኛው ለቪዲዮ ምናምን ይሁን ገንዘብ እነሱ ሰብስበው ሰጡኝ፣ ተሰራ። እግዚአብሔር ይመስገን። ቁጥር 1 ዘማሬ ግን ወቅቱ ጥሩ ስላልነበረ በደንብ እንትን የማለቱ የተሐድሶ እንቅስቃሴ የነበረበት ወቅት ነበረ። ምናልባት ካስታወስክና ያ ጊዜ ስለነበረ ሲዲ እንትን እያለ መጣ የሆነ የሚጠቀመው እንደዛ ሆኖ ያን ያክል ብዙ ተደራሽ የሆነ አይመስለኝምና እና ቁጥር 1ን በዚህ መንገድ ነው የሰራሁት። የሚገርም ነው። ዝማሬውን እስቲ በትንሹ ተከታተል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትፌስሐ ልብ ባደሎትከ እሴብሖ ለእግዚአብሔር ስርድ ለስመ እግዚአብሔር ልዑል
ለወለድሽው ለእመቤቴ ሞገስ ክብሬን ላሳየሽኝ መስተዋቴ ምስጋናዬን አቀርባለሁ እስከ ሞቴ ምስጋናዬን አቀርባለሁ እስከ ሞቴ ሰላም ፍቅር ለወለድሽው ለእመቤቴ መስተዋቴ እንግዲህ እግዚአብሔር አምላክ እንግዲህ አየሽ ሲወደን ሰው ነው የሚሰጠን፣ በሰው ነው የሚገለጠው። እመብርሃን ደግሞ ቤዛችን ናት ስንል የምንነግራትን ስለምትሰማን ጭምር ነው። አንቺ እሷን ስታገለጊ አንቺን የሚያግዝሽ ሰው ነው የምታስተካክለውና ያ ሆነ። የመጀመሪያ ዝማሬው ወጣ። ከዛ በኋላ ከአንቺ ዝማሬ በላይ ደግሞ በአውደ ምሕረት ዝማሬዎች ነው በደንብ ከምእመኑ ጋር በደንብ የተገናኘሽው የሚያውቅሽ። አሁን ሁለተኛ አልበም እየሰራሽ ነው። ሁለተኛ አልበም ደግሞ የፊታችን ሰኔ 22 ይመረቃል። ክቡራን ተመልካቾቻችን አንድ ነገር ብዬ ምናልባት ወደ መጨረሻችን እየሄድን ስለሆነ ትልቁ ነገር ዘማሪዎቻችን ያለ የሌላቸውን አቅም አሟጠው ዝማሬን የሚሰሩት ለመታወቅ ብቻ አይደለም። ሰው እንዲጽናናበት፣ እንዲለምንበት፣ እንዲያመሰግንበት ያለ የሌላቸውን ሀብታቸውን ከስክሰው የዝማሬ አልበም የሚያዘጋጁት ያተርፋልና ይመልስልናል ብለው አይደለም። በዓለም ያሉ ኮንሰርት አላቸው፣ ዳንኪራው አላቸው፣ ቱር አላቸው። በቤተ ክርስቲያናችን ውስጥ ያሉ አገልጋዮቻችን ግን አሁን ነው በፕሌንም ሆቴልም ካልሆነ እየተባለ የሚታሙት። አንዳንዴ ያው ነፍስ ስላላቸው የሚጠራውም አንዳንዴ በራሱ ጥያቄ ውስጥ የሚገባ ቢሆን እሱን ሳንሄድ እነዚሁ አገልጋይ ግን ሲሆን በእግር ሲከብድ በበቅሎ ሲመች ደግሞ መኪና ላይ ተጭነው ጭምር ነው ገጠሩን ከኋላ የጭነት መኪና ላይ ወጥተው አገልግሎትን አገልግለው ምእመኑን አጽንተው የተመለሱትና እንደ ውለታቸውን ጊዜው ስለመጣ ባናቀለው ብዬ አስባለሁና እንዲህ የሚመስሉ አገልጋዮችን ዝማሬዎቻቸውን ዩቲዩቦቻቸውን ብታዩ ሲዲ ፍላሽ ሲሸጥ እንደው ብታግዙ አገልጋዩን ከፍ የማድረግ የመደገፍ ነውና ሰኔ 22ም እንደዚሁ ደግሞ የእህታችን የዘማሪት ፍቅርተ ሁለተኛ አልበም ሲመረቅ ብዙ ነገር እንጠብቃለን። የቻላችሁ በአካባቢው ተገኝታችሁ ፍላሹን ምኑን በመግዛት የማትችሉ ከሆነ ደግሞ ቪዲዮ በደንብ መስራት መቻል ስላለበት በዚህ ላኩልን የሚል የባንክ አድራሻም ስለምናስቀምጥ በዛም በደንብ ማገዝ መቻል በደንብ ይሄንን ካላገዛችሁ ሌላ ልታግዙ የምትችሉት ነገር የለም። ህንፃ ቤተ መቅደሱን እየገባን ህንፃ ስላሴን ካጣን ዋጋ የለንምና እሱ ላይ አደራ ማለት ፈልጋለሁ። ሰኔ 22 እንግዲህ እኔም ጓጉቻለሁ። ምን ተዘጋጅተሻል? የዛን ቀን ደግሞ እንዴት ታያታለሽ? እንዴት ነው የተሰራው? እንግዲህ ከእግዚአብሔር ጋር በአባቶቼ በእናቶቼ ጸሎት እንግዲህ እግዚአብሔር ለዛ ቀን ይበለን። እንግዲህ ጥሩ ስራ ይዤ መጥቻለሁ ብዬ አስባለሁ። ሌላውን ደግሞ እንግዲህ እግዚአብሔር ይቀበል ነው።
በመሀል በነገራችን ላይ ከቁጥር 1 ስራዎች በኋላ ነጠላ ስራዎችን ሰርቻለሁ። ምናልባትም ቲክቶክ ላይ በጣም ተሰርቶበታል ብዬ የማስብ ያው ዜማው የህዝብ ቢሆንም ኢትዮጵያ ሀገረ ገነት ሰላማዊት የሚል በጣም ሰርተውበታል፣ ተቀባብለውታል። ስለ ግሸን ማርያም ያነሳል፣ ስለ ቅድስት ጽዮን ማርያም፣ ስለ ቅዱስ ላሊበላ እንዲሁም ስለ አቡነ ገብረ መንፈስ ቅዱስ የሚያካትት ዝማሬ እሱ እንዲሁም ማተቤን አትንኩ አንገቴን ውሰዱ ወደ 4-5 ስራዎች መከራዬን አርቀሽ አምላክ ስለማይተው እነዚህን ስራዎች በመሃል ሰርቻለሁ። በነገራችን ላይ በተለይ ኢትዮጵያ ሀገረ ገነት በጣም የሚታወቅ ነው ቲክቶክ ላይ ያው በጣም ግን የኔ እንደሆነ አብዛኛው አያውቅም። ያው ድምጹን ብቻ ነው የሚወስዱት እንጂ ምስሉን አልወሰዱም። ዩቲዩብ ላይ ምንም አልታየ ማለት ቲክቶክ ላይ ግን በጣም ተሰርቶበታል። ሩቧን እንደው ዩቲዩብሽ ላይ ገብተው ቢያዩ በጣም የዩቲዩብ ሊንክ ከስር አስቀምጠናል። ክቡራን ተመልካቾቻችን ሀሳብ መስጫው ላይ የዩቲዩብዋን ሊንክ አስቀምጠናል። ገብታችሁ ሰብስክራይብ አድርጉ፣ ደግሞ ሼርም አድርጉት። ኢትዮጵያ ሀገረ ገነት የሚለውንም ዝማሬንም ታገኙበታላችሁ። ኋላ ላይ እንመጣለን። እሺ እና እሱን ሰርቻለሁ። እንግዲህ ከነሱ በኋላ ነው ያው በሙሉ አልበም ደረጃ ቁጥር 2 ነው የሰራሁት ማለት ነው። ስንት ዝማሬዎች አሉት? 12 ዝማሬዎች አሉት በውስጡ። በዝማሬ በአጃቢነት በመሳሪያ በግጥም እነማን ተሳተፉ? የተለያዩ መምህራን ዘማሪያን ተሳትፈውበታል። እነ መጋቢ ሐዲስ መላካ ማረ፣ እነ መጋቢ ሐዲስ ቀሲስ ጥላውን ታዬ፣ እነ መጋቢ ሐዲስ መምህር ኤፍሬም፣ እነ መምህር ግሩም ከበደ፣ እነ መምህር መጋቢ ሃይማኖት ስቡ ታጋይ ደቡብ አፍሪካ፣ እነ መምህር ይገዙ ብዙአየው፣ ዘማሪት ወሳአሊት መልካም ስማቸው በጣም የምወዳት እህቴ ይቅርታ ብዙ ስለሆነ በጣም ብዙ ናቸው። ሰኔ 22 ከመጣችሁ እንግዲህ በአዳራሹ እነማን አሉ የሚሉትንም በደንብ ይመጣል። ሳውት ዘማሪ ዘውዱ ጌታቸው በጣም የምወደው ሰው ነው በነገራችን ላይ። እሱም በጣም ከቁጥር 1 ጀምሮ በጣም ረድቶኛል፣ አግዞኛል እና እሱም ተሳትፎበታል በዜማ በጣም መሳሪያም እነሱ ናቸው እና ሳላነሳ ስላለኩ ነው። ብዙ ልታነሺ የምትችያቸው ነገሮች አሉ። በነገራችን ላይ አንቺ እዚህ ከመምጣትሽ ጋር ተያይዞ ብዙ ሰዎች አብረውኝ ነበሩ ሲያወሩና ምን ያህል ሰዎች ላንቺ መልካም እንደሆኑ ያየሁባቸው ናቸውና እባክህ ሲለኝ ከነበረው ከወንድማችን ዘማሪ በርሱ ፍቃድ ጀምሮ የሱም ወዳጅ ብዙዎች አሉና ሁሉንም ላናነሳ እንችላለን። እሱ ግድ የለውም ማለት ነው። በአጠቃላይ ህይወት አሁን ምን ትመስላለች? ፍቅርተ ጋር ምንድነው እሱ በግል የምትሰሪው ዝማሬ ብቻ ነው? ምንድነው እሱ? አሁን ላይ በፊት እሰራ ነበር አንድ የግል ድርጅት ተቀጥሬ ከአገልግሎቱ ጋር ሊሄድልኝ ባለመቻሉ ምክንያት አገልግሎቱን በጣም ስለበዛ እግዚአብሔር ይመስገን ያለ እረፍት ነው ማገለግለው ከገጠር እስከ ከተማ። በሱ ምክንያት ትንሽ ሌላ ስራ እየሰራው አይደለም። ያው በቅርቡ ግን ራሴ እንግዲህ እግዚአብሔር ከረዳኝ እሰራለሁ። ሙሉ ጊዜ አገልግሎት ነው። እንዴት መባረክ ነው። የሊቀ መዘምራን ቴዎድሮስ ዮሴፍ ዝማሬ አንተን ማገልገል መባረክ ነው ይላልና እግዚአብሔርን ከማገልገል ውጪ ምን መባረክ አለ? ትላንት ቲክቶክ ሳይ ነበርና የቀድሞዋ አርቲስት ያሁኗ ዘማሪ እህታችን አቦነሽ አድነው ሰይጣን ክፉ አይደለ በቤቱ ስትሆኚ ትላንት ያላየሽን ዛሬ የታየሽ ሊያስመስል ይፈልጋልና ቲክቶክ ላይ እንደው ይሄ ሂጂ ብረሪ ይለኛል የሚለውን እንደ አዲስ ትሬንድ አድርገው እያመጡት ነው። በጣም በሚያሳዝነው መልኩ ደግሞ አንገታቸው ላይ ማተብ ያደረጉትም ጭምር ናቸው በዛኛው የሚሉት። ከዛ ይልቅ እኮ ከእግዚአብሔር ጋር ሊያገናኝ የሚችል ዝማሬን አቅርባልናለች እህታችን አቦነሽ። እሱን አያዩትም እና ያዩታል። ያኛውን ነው የሚሄዱት። ምን ልልሽ ነው ወንድሜ ሰይፉ ደወለልኝ አለች። ዘፈን አቁመሽ በመልካምነት ነው በመልካምነት ዘፈን አቁመሽ ልጆችሽን ምን ልትመግቢ ነው? ቤተሰብሽን ምን ትመግቢያለሽ? ዘመዶችንሽ በምን ትረጃለሽ አለኝ። አይ ሰይፍዬ አይደለም ዘምሬለት
ዘፍኜም እኮ ሲያኖረኝ ነበረ እግዚአብሔር አለች። የሚገርም ቃል በጣም አይደለም? ዘምሬለት ዘፍኜለት ሲያኖረኝ የነበረ አምላክ ነው አለች። ለምንድን ነው ያነሳሁት? አይደለም እያገለገልኩት ከቤቱ ርቄ ለግል ስጋዬም እየሰራው አኖሮኛልና አሁን ደግሞ ሙሉ እሱን እያገለገልኩ ነው ያኖረኛል የሚል ሀሳብ ነው። እንዴት አያኖረኝ? ምንም ጥርጥር የለውም። እውነት ነው። እግዚአብሔር ካንቺ ጋር ይሁን። የምታስተላልፊው መልእክት ካለ ጥሪ፣ ሌሎች ነገሮች እንደው ልትገልጻቸው የምትፈልጊያቸው ነገሮች ካሉ ወደፊት እንመለሳለን። ዛሬ የሁለተኛ አልበምሽን ማስተዋወቅ ስለፈለግን እንግዶች እንዲመጡልን ስለፈለግን ነው ይቺን አጭር መሰናዶ ያቀረብነውና የምትነግሪን ነገር ካለ ይወድ። በመጀመሪያ በትንሹ ማለት ድሉ ከተሰጠኝ ባመሰግን ደስ ይለኛል። አንጋፋው ኢያቄም ሞሐና መንፈሳዊ ጉዞ ማህበር እጅግ በጣም በጣም ነው ማመሰግናቸው። በጣም በጣም እኔ እንጃ ከሌ ብዬ ባላወጣ ደስ ይለኛልና በጣም ይለያሉ ለኔ ማንም ሳይኖረኝ ካጠገቤ ያሉ አሁንም ይሄንን ዝማሬ እንድሰራ በጣም ብርታት የሆኑ ያው ከእግዚአብሔር በታች በጣም እያበረቱኝ ያሉት እነሱ ናቸው እና በጣም ይገርመኛል። ከኔ በላይ ነው እየሮጡ ያሉት። እነሱም በጣም አመሰግናለሁ። ሌላው ደግሞ ዘማሪ በስፍቃድን በጣም ነው አመሰግነው። በነገራችን ላይ በስፍቃድ ቁጥር 1 ዝማሬ ሲመረቅ 50 ሰው ማይሞላም ነበር ያኔና አንቺ የመጣልሽ እውነት በዛ ሰዓት ታናሽ ናት ብሎ እንግዲህ አንጋፋ አገልጋይ ነው እሱ ሳይንቀኝ መጥቶ ቁጥር 1 ስራዬን መርቆ ዘምሮ ሲጂ ገዝቶ አበርትቶኝ ነው የሄደውና አሁንም ደግሞ አንተ ጋር በጣም ወደው ወንድሜ ጌች ከሱ ጋር በመደዋወል አንተ ጋር እንድል ያደረጉኝ ናቸውና እግዚአብሔር ያክብርልኝ። ሌላው በጣም ይሄ ነው ብዬ አመስገኘ አልጨርስም። ከንዴ ጌቴ በጣም ወንድሜ አመሰግናለሁ። ከነ ሙሉ ቤተሰብ ከነ ልጆች ቀሲስ ጥላሁን፣ ኤልሳቤጥ በጣም በጣም ደግሞ ሞዳት ጓደኛዬ ዘማሪት ሰዓሊት ወሰዓሊት መልካም ስማቸው በቅርቡ ስራዋን አስመርቃለችና ሰዓሊትም ናት ዘማሪትም ናት። በጣም ከጎኔ ያለች እህቴ ናት። በጣም አመሰግናለሁ። ቤተሰቦቼንም እንደዚሁ አመሰግናለሁ። በተረፈ እንግዲህ ኦርቶዶክሳውያን ሁላችሁም በእለቱ ሰኔ 22 እንድትገኙልኝ ያው እኔ ሰው የለኝም እያልኩ ነበር የኖርኩት ግን እግዚአብሔር አሳይቶኛልና በዚህም የዛን ቀንም አደራ ላለሁ እንድትገኙልኝ በላይ በሚተላለፋል በተለያዩ ሚዲያዎች በአካልም ኢትዮጵያ ያላችሁ እንድትገኙ በእግዚአብሔር ስም ጥሬን አስተላልፋለሁ። በተረፈ ደግሞ ነጋሽ ሚዲያን በጣም በጣም ከልብ እውነት እኔ ከጠበቅኩት በላይ ናችሁ። እግዚአብሔር ያክብርልኝ። በጣም በጣም እግዚአብሔር ያክብር። አሜን። እግዚአብሔር ያክብርልን። ከልብ ነው የምናመሰግነው። ዘማሪት ፍቅርተ ታደሰ እንግዲህ ሁለተኛ አልበሟን የዘማሬ ሲዲዋን ወይም ፍላሽዋን በዘመንኛ ቋንቋ ዩቲዩብም ላይ ይጫላልና መታችሁ እንድትመርቁላት በአካል የምትችሉ የማትችሉ ደግሞ ነጋሽ ሚዲያን ጨምሮ በሌሎች የዩቲዩብ ቻናሎችም ቲክቶክ ገጾችም ይተላለፋሉ። ዝማሪዎቿ ሲወጡም ደግሞ ማበርታት ይጠበቃል። ዘማሪት ፍቅርተ ታደሰን ብቻ ሳይሆን ኦርቶዶክሳዊ ዘማሪዎችን በሙሉ አበርቷቸው። እናንተ ካላያችሁላቸው ማን ያያል? ሰው ማተቡን አንጠልጥሎ ሰበር ዜና ብቻ መስማት ከጀመረ ወይም ቅድም ልክ እንዳልኳችሁ ዝማሬ ያቀርባልን ዝማሬውን ሳይሰማ እንደው ሂጂ ሂጂ ብረሪ ይለኛል የሚለውን መቆም መረጋጋት የሌለበት መክነፍ መንጦልጦል ብቻ የበዛበትን የዓለም ስራ ትሬንድ አድርጎ መሄዱ የትም የሚያደርስ አይመስለኝምና ሰማያዊ መናን የሚመግቡን አገልጋዮቻችንን ልናግዛቸው ይገባል። አውደ ምሕረት ላይ ቆመው ቢናገሩ ወንጌሉን ነው። አውደ ምሕረት ላይ ቆመው ቢያሸበሽቡ የመላእክቱን ዝማሬ ነው። እንደዚሁ ሰዓታት ማህሌቱን፣ ድርሳኑን፣ ቅዳሴውን ሁሉንም ነገር ደግሞ እንደዚሁ ብናሰማም በላይ በሰማይ የሚያዝ የሚሰማን ምስጋና ውዳሴ ነውና ከቤቱ የሚገኙ አባቶችን እህት ወንድሞችንም ጭምር አግዟቸው ነው ማለት የምንፈልገው። ከኔ ጋር ስለነበረን ቆይታ ከልብ ነው የማመሰግነው። እግዚአብሔር እንግዲህ
የሰኔ 22 ሰው ይበለን። ከዛ በፊት ደግሞ በጣም በሚያስገርም በሚያስደንቅ መልኩ አንድ ዝማሬ ቲክቶክ ገጽ ላይ ተሸጋገራላት ኢትዮጵያ ሀገረ ገነት በሚለው ዝማሬ እንሰነባበታለን ማለት ነው። ኢትዮጵያ ሀገረ ገነት ሰላማዊት ኢትዮጵያ ሀገረ ገነት ሰላማዊት ኢትዮጵያ ሀገረ ገነት ሰላማዊት ኢትዮጵያ ሀገረ ገነት ሰላማዊት ሀገረ ገነት ሰላማዊት ሀገረ ገነት ሰላማዊት እጆቿን ዘርግታ ሰላማዊት ቆማ ስትጸልይ ሰላማዊት ምሕረት ግን ላከላት ሰላማዊት ሆነ ከሰማይ ሰላማዊት ትለምንሃለች ሰላማዊት ጠዋትና ማታ ሰላማዊት በይቅርታ አይተህ ሰላማዊት ሆናት ዋስመከታ ሰላማዊት ላሊበላ የሆንክ አገልጋይ የአዶናይ ላሊበላ የሆንክ አገልጋይ የአዶናይ ላሊበላ የሆንክ አገልጋይ የአዶናይ ላሊበላ የሆንክ አገልጋይ የአዶናይ የሆንክ አገልጋይ የአዶናይ የሆንክ አገልጋይ የአዶናይ ከደጅህ የመጡ የአዶናይ አስራት እንዲሆኑ የአዶናይ ተሰጥቶሃልና የአዶናይ ከእርሱ ከአምላክ የአዶናይ ከሐዋርያት ጋር የአዶናይ ትሆናለህ ፈራ የአዶናይ ብሎ ቃል ገባልህ የአዶናይ አምላክ ያንተ ወዳጅ የአዶናይ ደብረ ከርቤ ግሸን ማርያም ደብረ ሰላም 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 ግሸን ማርያም ደብረ ሰላም ግሸን ማርያም ደብረ ሰላም አትለይኝ ብያለሁ ደብረ ሰላም ከዓመት እስከ ዓመት ደብረ ሰላም ከአንባሰል ተራራ ደብረ ሰላም መስቀል ካለበት ደብረ ሰላም የታሪኩን መዛግ ደብረ ሰላም ጤፉት እንድሰማ ደብረ ሰላም እንዴት እንደመጣ ደብረ ሰላም ወደ ዘርጉማማ ደብረ ሰላም አክሱም ጽዮን ቅድስቲቷ ምድር ይግባሽ ክብር 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 ቅድስቲቷ ምድር ይግባሽ ክብር ቅድስቲቷ ምድር ይግባሽ ክብር ሙሴ ከአምላኩ ይግባሽ ክብር የተቀበላት ይግባሽ ክብር አስርቱ ትእዛዛት ይግባሽ ክብር የተጻፈባት ይግባሽ ክብር ቅዱሳን ጽላት ይግባሽ ክብር ይዛሽ ተገኘ ይግባሽ ክብር አክሱም ቅድስት ሀገር ይግባሽ ክብር መጣው ልሳለም ይግባሽ ክብር ደብረ ከዋክብት ለዝቋላ አባቴ ትስገድ ጉልበቴ ደብረ ከዋክብት ለዝቋላ አባቴ ትስገድ ጉልበቴ ደብረ
ትስገድ ጉልበቴ ደብረ ከዋክብት ለዝቋላ አባቴ ትስገድ ጉልበቴ ለዝቋላ አባቴ ትስገድ ጉልበቴ ለዝቋላ አባቴ ትስገድ ጉልበቴ አባ ገብረ ሕይወት ትስገድ ጉልበቴ ጻድቁ መነኩሴ ትስገድ ጉልበቴ ምሕረትን አሰጠ ትስገድ ጉልበቴ ከቅድስት ሥላሴ ትስገድ ጉልበቴ በቃል ኪዳንህ ትስገድ ጉልበቴ እኔ እታመናለሁ ትስገድ ጉልበቴ የጽድቅህን መንገድ ትስገድ ጉልበቴ ለመያዝ እሻለሁ ትስገድ ጉልበቴ ደብረ ከዋክብት ለዝቋላ አባቴ 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 ትስገድ ጉልበቴ አስፈሪው ክረምት አስጨናቂ ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው፣ ነገር ግን በበዓት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በበዓት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረክትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው።